እጅግ በጣም የተወደዳችሁና የተከበራችሁ የሊድ ስታር ቴሌቪዥን ተከታታዮችና አድማጮች ጌታችን ኢየሱስ ክርስቶስ እጅግ ይባርካችሁ። ዛሬ እግዚአብሔርን ቃል ይዤ ወደ እናንተ ለመቅረብ በድጋሚ እግዚአብሔር በመንፈስ ቅዱስ የነን ዕድል ስለሰጠኝ እጅግ አመሰግናለሁ። ዛሬ ከናንተ ጋር የምካፈለው ከመጽሐፈ ምሳሌ ምዕራፍ 16 ነው። እንደምታውቁት መጽሐፈ ኢዮብ፣ መዝሙረ ዳዊት፣ መጽሐፈ ምሳሌ፣ መጽሐፈ መክብብ እነዚህ መኃልየ ዘሰሎሞን እነዚህ የጥበብ መጽሐፍት ተብለው በመጽሐፍ ቅዱስ ውስጥ the wisdom literature ተብሎ የሚታወቁ ናቸው። የጥበብ መጽሐፍት ናቸው። ከኢዮብ ላይ ትዕግስትን እንማራለን። ከዳዊት መዝሙራት ላይ የሕይወትን ውጣውረድ ጥያቄዎች፣ እንቆቅልሾች፣ ስለ ዝማሬ፣ ስለ አምልኮ፣ ስለ እግዚአብሔር ፍቅር፣ ስለ እግዚአብሔር ታላቅነት፣ ስለ ሰው ልጅ ድካምና ብርታት የምናይበት ነው። መጽሐፈ ምሳሌ ላይ ጠቢቡ ሰሎሞን ለልጁ እንደ ምክር የጻፈው የትምህርት መጽሐፍ ነው። በጣም የጠለቀ ጥበብና ዕውቀት ያለበት ነው። በተጨማሪም ደግሞ መጽሐፈ መክብብ ጠቢቡ ሰሎሞን የሕይወትን ምስጢር የሚመረምርበት፣ በመኃልየ ደግሞ የፍቅርን ምስጢር የሚተነትንበት፣ በተለይ ደግሞ በትዳር ውስጥ የሚገኘውን ፍቅር ልምዱ ከሕይወቱ የሚያንጸባርቅበት የጥበብ መጽሐፍት ናቸው። wisdom literature ይባላሉ። እነዚህን የጥበብ መጽሐፍት ከመካከል አንዳንዱን እያጠናሁ እገኛለሁ። በተለይ ደግሞ መጽሐፈ ምሳሌን በትኩረት እያጠናሁ እገኛለሁ። ከዛ ውስጥ ነው እንግዲህ ዛሬ ወደ እናንተ ይዤ የምቀርበው መጽሐፈ ምሳሌ ምዕራፍ 16 ላይ ያለው ቃል ነው። እንደዚህ ይላል፣ የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው። የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ከእግዚአብሔር ዘንድ ነው። ቁጥር 9 ላይ ደግሞ የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቃናለታል። የሰው ልጅ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቃናለታል። ዛሬ ከናንተ ጋር የምካፈልበት የመልእክቴ ወይም ደግሞ የትምህርቴ ርዕስ የተዘጋጀ ልብና የተሳካ ሕይወት እንዴት ሊኖረን ይችላል የሚል ነው። በጣም ብዙ ጊዜ መጽሐፍ ቅዱስ ውስጥ እንዲህ አይነት መመሪያዎች እግዚአብሔር ለተዘጋጀ ልብ የምላስ መልስ ይሰጣል፣ ሰው መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቃናለታል፣ የሰው ልጅ ሕይወቱ ፍሬያማ፣ ስኬታማ፣ የተደላደለ፣ ውጤታማ እንዲሆን እንደዚህ አይነት ነገሮች መደረግ አለባቸው ብሎ መጽሐፍ ቅዱስ ሲያስተምር በትኩረት መመልከት ወዳለው ዛሬ ጠቅማችኋል ለሀገራችን ህብረተሰብ፣ ለወጣቶቹ ትውልድ፣ ለቤተ ክርስቲያን መሪዎች፣ ለነጋዴዎች፣ ለፖለቲከኞች፣ ለስፖርተኞች እንዲሁም ደግሞ በተለያየ የማህበረሰብ አገልግሎት ዘርፍ ለሚገኙ ሰዎች ሁሉ ይጠቅማቸዋል ብዬ የማስበውን ከመጽሐፍ ቅዱስ ውስጥ ያሉትን የስኬት መመሪያዎችን ከናንተ ጋር እካፈላለሁ። የስኬት መመሪያዎች፣ የተዘጋጀ ልብ፣ የተሳካ ሕይወት። እንግዲህ የእግዚአብሔር ቃል በመጽሐፈ ምሳሌ ምዕራፍ 16 ሁለት ጊዜ 16:1 እና 16:9 ላይ የተዘጋጀ ልብ፣ የመንገድ መዘጋጀት እያለ ይናገራል። የልብ መዘጋጀት፣ የመንገድ መዘጋጀት፣ ስለ ዝግጅት ነው የሚናገረው። ሕይወት ለስኬት ዝግጅት ያስፈልጋታል። በድጋሜ እላለሁ፣ ሕይወት ለስኬት ዝግጅት ያስፈልጋታል። ያለ ዝግጅት፣ ያለ መዘጋጀት ሕይወት ወደ ውጤታማነትና ወደ ስኬት ልትመጣ አትችልም። ወገኖቼ ሆይ፣ በተአምራዊ አካሄድ ብቻ ድልና ስኬትን መጠበቅ ስተት ነው። እግዚአብሔር ተአምራትን ይሰራል፣ እግዚአብሔር ተአምራትን ያደርጋል። የሰው ልጆች መዘጋጀት ግን እጅግ በጣም ይፈልገዋል። አንድ ጊዜ ፕሮፌሰር ፒተር ኮትረል የሚባሉ የለንደን ባይብል ኮሌጅ ፕሬዝዳንትና አዲስ አበባ በመምጣት ደግሞ የኢትዮጵያን ግራጁዌት ስኩል ኦፍ ቲዮሎጂ ከፍተው እዛ ሲያስተምሩን የነበሩ የማስተርስ ዲግሪ አስተማሪያችን ነበሩ። ከጥቂት ዓመታት በፊት እኔም የሳቸው ተማሪ ነበርኩ። ፕሮፌሰር ፒተር ኮትረል በጣም ጠቢብና ታላቅ የእግዚአብሔር ቃል ተናጋሪና ሰባኪ ናቸው። በለንደን ባይብል ኮሌጅ በነበራቸው ልምድና ስራም በጣም የተከበሩ ናቸው። በሚሽን ላይ ብዙ መጽሐፍትን ጽፈው አንብቤ በጣም ተምሬበታለሁ፣ ተባርኬበታለሁ። ፕሬዝዳንት ወይም ደግሞ ፕሮፌሰር ፒተር ኮትረል ዛሬ ወደ ደረሱበት ከፍታ ለመድረስ ያሳለፉትን የዝግጅት ዘመን በሚናገሩበት ጊዜ በልጅነታቸው እጅግ በጣም የሚጠሉት ትምህርት ቤት ሄዶ መማር ነበር።
ትምህርት ቤት ሄዶ መማር በጣም ጠላ ነበር አሉ። በህይወቴ በጣም የምወደው ቅዳሜና እሁድ የእረፍት ቀናትን ነው። አርብ ሲመጣ ህይወቴ እጅግ ይደሰታል፣ ሰኞ ሲመጣ ህይወቴ እጅግ ያዝናል አሉ። ከሰኞ እስከ አርብ ያለው ጊዜ ዘላለም ይመስለኛል፣ የማያልቅ ይመስለኛል፣ ይመረኛል፣ ያስጠላኛል አሉ። ዛሬ ላለሁበት ስኬት፣ ውጤት፣ ከፍታና ደረጃ ግን መሰረቱ እነዛ የዝግጅት ጊዜያት ናቸው አሉ። ሰው ካልተዘጋጀ ወደ ውጤታማነት ሊመጣ አይችልም። ዝግጅት በጣም ወሳኝ ነው። እንደዚህ ይላል እግዚአብሔር ቃል፣ የልብ መዘጋጀት፣ የመንገድ መዘጋጀት። እነዚህ የልብ መዘጋጀትና የመንገድ መዘጋጀት በውስጣቸው 4 ቁልፍ ነገሮች አሉበት። እነዚህን ነገሮች ቶሎ ቶሎ ላካፍላችሁ። የተዘጋጀ ልብ ምን ያስፈልገዋል? አንደኛ የተዘጋጀ ልብ፣ የተዘጋጀ መንገድ፣ አንደኛ ትክክለኛ ራእይ ያስፈልገዋል። የበራ መንገድ፣ የበራ ህይወት ሊታየው ይገባል፣ ሊበራለት ይገባል። ከፊት ለፊቱ የሚኖረውን ነገር፣ የሚሆነውን ነገር አርቆ ሊያይ ሊያስተውል ይገባዋል። ውድ ወገኖቼ ሆይ ስለዚህ ነው the right vision ወይም ደግሞ ትክክለኛ ራእይ የሚያስፈልገው። ነቢያትን፣ ነገስታትን፣ ካህናትን፣ መሪዎችን እግዚአብሔር በሚያስነሳበት ጊዜ የመጀመሪያው ጥያቄው ምን ታያለህ የሚል ነው። what do you see? ምንድነው የሚታይህ? ምን ታያለህ የሚለው ትክክለኛ ጥያቄ ነው። ሰው ለህይወቱ ህልም ያስፈልገዋል፣ ራእይ ያስፈልገዋል፣ እይታ ያስፈልገዋል። the right vision የምንለው ከዛ ነው የሚጀምረው። እግዚአብሔር የሰው ልብ በሚያዘጋጅበት ጊዜ የመጀመሪያው ነገር የሰው ልብ ያበራል። በሰቆቃው ኤርምያስ ውስጥ አንድ በጣም የሚገርመኝ ቃል አለ። ሰቆቃው ኤርምያስ ምዕራፍ 3 ቁጥር 65 አካባቢ የልብ እውርነት እርግማንህን ትሰጣቸዋለህ ይላል። ታላቅ ውርደትና ሀገራዊ ውድቀት፣ ቤተሰባዊ ውድቀት፣ ቤተክርስቲያናዊ ውድቀት፣ ህብረተሰባዊ ውድቀት የሚያመጣው በግለሰብ ህይወትም ውድቀትን የሚያመጣው የልብ እውርነት ነው። እግዚአብሔር ሰውን ሲባርክ ልብን ያበራል፣ አእምሮን ያበራል። ሰው ራእይ ማየት ይጀምራል፣ ራእይ ይኖረዋል። የንግድ ራእይ፣ የፖለቲካ ራእይ፣ የቤተክርስቲያን አገልግሎት ራእይ፣ የትምህርት ራእይ፣ የሥራ ራእይ ይኖረዋል። የቤተሰብ ራእይ፣ የግለሰብ ራእይ፣ የሀገር ራእይ ይኖረዋል። ራእዩን በሚያይበት ጊዜ ለዛ ራእይ ይኖራል፣ ለዛ ራእይ ይመላለሳል፣ ለዛ ራእይ ኢንቨስት ያደርጋል፣ ለዛ ራእይ ይንከራተታል፣ ይወጣል፣ ይወርዳል፣ ይታገላል፣ ይቆስላል፣ ይወድቃል፣ ይነሳል፣ ይሞታል፣ ይጸልያል፣ ይጾማል፣ ይጸልያል፣ ይተጋል። ራእይ ከሌለ ግን የሰው ህይወት መረን ነው ይላል መጽሐፍ ቅዱስ። እንደፈለገ ዝም ብሎ ወዲያና ወዲ መዞር ነው ማለት ነው። የመጀመሪያው የልብ መዘጋጀት ትክክለኛ ራእይን መያዝ ነው። ሁለተኛው ይሄ ራእይ ተግባራዊ እንዲሆን ሁለተኛው ትክክለኛ እቅድ ነው። the right plan ቪዥኑን ወደ ፕራክቲስ ለማምጣት በጣም የሚገርመኝ በዚሁ በመጽሐፍ ምሳሌ ቁጥር 16 ምዕራፍ 16 ቁጥር 1 ላይ የእንግሊዘኛው እንደዚህ ነው የሚለው to humans belongs the plan of the heart, the plans of the heart. plan እቅድ በጣም አስፈላጊ ነው። ያለ ፕላን በምንንቀሳቀስበት ጊዜ ራእይ ያለ ፕላን እንደ ከተራራ ላይ እንደ መንሸራተት ነው። ከተራራ ላይ በሸርተቴ መውረድ ዝም ብሎ መፍጠን ነው፣ የት እንደሚካሄድ አይታወቅም። በእቅድ በሚመራበት ጊዜ እያንዳንዱን ስቴፕ ይመራዋል። ትላንትና ሳን አንቶኒዮ በሚባል ከተማ አገለግል ነበር። ሳን አንቶኒዮ ቴክሳስ ውስጥ። ሳን አንቶኒዮ ቴክሳስ ውስጥ አገልግዬ ስጨርስ እሁድ ከሰዓት በኋላ አንድ በጣም ታላቅ የአሜሪካን ባለሀብት ቤቱ ጋበዘኝ። ይህ የአሜሪካን ባለሀብት ቤቱ በጣም የሚገርም እንደ አንድ ወረዳ እንደ አውራጃ የሚያክል መሬት ያለው ሰው ነው። ባለ መሬት ነው። እዛ ላይ ትልቅ የተንሰራፋ ቤቱን ሰርቶ እዛ ላይ ይኖራል። ይህ ሰው አነሳሱ የአሜሪካን ወታደር ነበር። በኋላ የትምህርት ቤት አስተማሪ ሆነ። ከዛም በኋላ ወደዚህ ታላቅ ሀብት መጣ። እንዴት ወደዚህ ታላቅ ሀብት ልትመጣ ቻልክ አልኩት። ከአስተማሪነት ወደ ታላቅ ባለሀብትነት፣ ከወታደርነት ወደ ታላቅ የመሬት የሀገር ባለቤትነት እንዴት ልትመጣ ቻልክ አልኩት። ወደኔ ዞረና ዶክተር ገመችስ አለኝ። አንድ ቃል ፕላን አለኝ።
በቅድ መኖር አለ ህይወቴን እያንዳንዷን ስቴፕ አቅዳት ነበር አለ በ50 ዓመት ምን እንደሚሆን በ60 ዓመት ምን እንደሚሆን በ65 ዓመት ምን እንደሚሆን በ70 ዓመት ምን እንደሚሆን በ75 ዓመት ምን እንደሚሆን አቅድ ነበር አለ ፋይናንሻሊ አቅድ ነበር አለ በእቅዴ መሰረት ደግሞ እመራ ነበር አለ ለህይወቴ ራዕይ ነበረኝ እኔና ባለቤቴ ጡረታ ስንወጣ እንዴት እንደምንኖር ምን አይነት ኑሮ እንደምንኖር ዓለምን እንዴት እንደምንዞር እንዴት እንደምንጎበኝ አቅድ ነበር አለ ያንን ራዕይ ለማሳካት ደግሞ ከወዲሁ ምን ማድረግ እንዳለብን አቅድ ነበር አለ ለዛ እቅድ ደግሞ መገዛቱ ዲሲፕሊን ይጠይቅ ነበር ስነ ስርዓትና ግብረ ገባዊ ስነ ስርዓታዊ ህይወት ይጠብቅ ነበር አለ ከዛም በኋላ ዛሬ ያ ራዕይ ተሳክቶ በብዙ ሚሊዮኖች የሚኖር ገንዘብ ይዞ ለብዙ ስራዎች ያንቀሳቅስበታል ዓለምን ይዞርበታል የእግዚአብሔር ፈቃድ ከሆነ ጁን 2017 ወደ ኢትዮጵያም ከኛ ጋር ይመጣል ሶስተኛው የልብ መዘጋጀት ትክክለኛ አመለካከት መያዝ ነው ትክክለኛ ራዕይ ትክክለኛ እቅድ ትክክለኛ አመለካከት ወይም ደግሞ ይሄ አመለካከት የሚለው the right attitude የምንለው ነው the right attitude ትክክለኛ ስሜት ትክክለኛ ባህሪ ትክክለኛ ተግባቦት communication ትክክለኛ ህብረት relationship እና ትክክለኛ ጤንነት health ይሄ attitude በጣም አስፈላጊ ነው ይሆናል የሚል ይሳካል የሚል ግቡን ይመታል የሚል ይፈጸማል የሚል ፊቴ ብሩህ ነው የሚል እግዚአብሔር ከኔ ጋር ነው የሚል እግዚአብሔር ይረዳኛል የሚል ትክክለኛ attitude መያዝ ነው የሽንፈት አመለካከት ይዞ ወደ ድል መምጣት አይቻልም የውድቀት አመለካከት የወደቀ አመለካከት መጥፎ ባህሪን ይዞ ወደ ድል መምጣት አይቻልም አመለካከት ማስተካከል ባህሪን ማስተካከል ጤንነትን መጠበቅ ስሜትን መንከባከብ ተግባቦትን ማዳበር ህብረትን ማዳበር ከሰዎች ጋር ግንኙነትን መፍጠርና በዛ መመላለስ አራተኛውና የመጨረሻው የዝግጅት አካል the right work ethic ወይም ደግሞ ትክክለኛ የሥራን ባህሪ መፍጠር ነው ራዕይ ኖሮ እቅድ ከሌለ ግቡን አይመታም ራዕይና እቅድ ኖሮ ትክክለኛ አመለካከት ከሌለ ግቡን አይመታም ትክክለኛ አመለካከት ትክክለኛ ራዕይ ትክክለኛ እቅድ ኖሮ ግን የሥራ ባህል ከሌለ ደግሞ ሊሳካ አይችልም ሰነፎች አይሳካላቸው አቋራጭ መንገድ ፈላጊዎች እንቅልፋሞች አርፋጆች አልምጦች አይሳካላቸው አስመሳዮች አድርባዮች አይሳካላቸው ለስኬት የዳበረ የሥራ ባህል ያስፈልጋል ሌትና ቀን የሚሰራ ንቁ አምሮ ትጉ አመለካከት የተጋ ህብረተሰብ ወደ ድል ይመጣል በአውሮፓ በአሜሪካ በቻይና በተለያየ ዓለማት ዞሬ በመመለከትበት ጊዜ የሥራ ባህሪያቸው የሥራ ባህላቸው ያስቀናኛል ለሊትና ቀን መስራታቸው ወደ ኒውዮርክ ሲሄድ የኒውዮርክ ህዝብ ራሱን የሚኩራራበት አንድ ነገር ይላል a city that never sleeps የማይተኛ ከተማ ይላሉ የሚተኛ ከተማ ቢሆንማ የዓለም የኢኮኖሚ እምብርት አይሆንም ነበር እንቅልፋም ከተማ ቢሆን ወገኖቼ ሆይ ለሥራ የነቃ አምሮ የነቃ ህይወት ያስፈልገናል የሚሰሩ የሚተጉ ይሳካላቸዋል እኔ ብዙ ጊዜ በአስተማሪነትም ስለምኖር ስለማስተምር ዩኒቨርሲቲ ውስጥ ኮሌጅ ውስጥ የተለያየ ቦታ ስለማስተምር ብዙ ጊዜ ተማሪዎችን እንደዚህ ነው የምላቸው ውጤታችሁ የሚያመለክተው የትጋታችሁን መጠን ነው የተጋ የለፋ የሰራ የወጣ የወረደ ያረሰ ያለማ ኢንቨስት ያደረገ ያ ይሳካለታል ሰዎች እንደዚህ ይላል እግዚአብሔር ቃል የልብ መዘጋጀት ከሰው ነው የልብ መዘጋጀት ከሰው ነው ያ የልብ መዘጋጀት ሳይኖር ግን የእግዚአብሔርን መልስ መጠበቅ ሞኝነት ነው ሰው መንገዱን ያዘጋጃል እግዚአብሔር ግን አካሄዱን ያቃናለታል የተቃና አካሄድን ከእግዚአብሔር ለማግኘት የተዘጋጀን ልብ በሕይወታችን ውስጥ ሊኖር ያስፈልጋል ወገኖቼ ሆይ የልብ መዘጋጀት ማለት the right vision ትክክለኛ ራዕይ the right plan ትክክለኛ እቅድ the right attitude ትክክለኛ አመለካከት the right work ethics ትክክለኛ የሥራ ባህል እንግዲህ እነዚህ ነገሮች ስፍራቸውን ከያዙ
ሁለተኛው ክፍል ደግሞ የእግዚአብሔር መልስ ነው። ምንድነው የእግዚአብሔር መልስ? እንዲህ አይነቱን ስራ እግዚአብሔር እንዴት ይባርከዋል? የእግዚአብሔርስ ድርሻ በተሳካ ህይወት ውስጥ ምንድነው? ይሄንን ደግሞ ከዚች አጭር ያፍታ ቆይታ በኋላ ይዤ መለሳለሁ። ታላቅ መንፈሳዊ ድግስ በሻሸመኔ ከተማ ከግንቦት 3 እስከ 7 ድረስ የሚቆም ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ሕያው ነው። የሻሸመኔ አብያተ ክርስቲያናት ኅብረት ከቄስ ዶክተር ገመቺስ ደስታ ጋር በመተባበር ከግንቦት 3 እስከ 5 የመሪዎች ስልጠና፣ ከግንቦት 6 እስከ 7 ታላቅ መንፈሳዊ ማነቃቂያ ኮንፈረንስ የተዘጋጀ ሲሆን በዕለቱ በሻሸመኔ ሸዋበር ቃለ ሕይወት ቤተክርስቲያን በመገኘት የበረከቱ ተካፋዮች እንዲሆኑ በጌታ ፍቅር ተጋብዘዋል። አገልጋዮች ቄስ ዶክተር ገመቺስ ደስታ ከአሜሪካ ሀገር ከሚመጡ አገልጋዮች ጋር ዘማሪያን ዘማሪ ኤፍሬም አለሙ፣ ዘማሪ ዳዊት ቦሩ፣ ዘማሪ ኬፋ ሚደቅሳ ኑ የእግዚአብሔርን ሥራ እዩ። እጅግ የተወደዳችሁ የሊድ ስታር ቴሌቪዥን ተከታታዮችና አድማጮች እንግዲህ አሁን በማስታወቂያው እንዳያችሁት የእግዚአብሔር ፈቃድ ከሆነ በቅርብ ጊዜ ወደ ሻሸመኔ እንመጣለን። እንግዲህ አሁን ከፊታችን የፋሲካ በዓል አለ። ከፋሲካው በዓል በኋላ ቀጥሎ ደግሞ ባለው እሁድ ሆሳና ላይ እናገለግላለን። ሜይ 8 ሆሳና መካነ ኢየሱስ። ከዛም በኋላ ደግሞ ባለው ፕሮግራም ላይ ሻሸመኔ ላይ ሰፊ የ4 ቀን ፕሮግራም አለን። 2 ቀን የመሪዎች ስልጠናን አስተምራለሁ። ከኔ ጋራ ከአሜሪካን ሀገር የሚመጡ ወደ 20 የሚቆጠሩ እንግዶች አሉ። እንደገና ደግሞ ከተለያዩ ስፍራ የተጋበዙ ዘማሪያን አሉ። ጥሩ ፕሮግራም ስለሚሆን እንድትጸልዩልን በአካባቢውና በዙሪያው ያላችሁ ደግሞ መታችሁ እንድትካፈሉ በድጋሚ ጋብዛችኋለሁ። እንግዲህ የጀመርነውን ትምህርት እንቀጥል። መጽሐፈ ምሳሌ ምዕራፍ 16 ላይ የልብን ዝግጅት አየን። የልብ ዝግጅት፣ የሰው ዝግጅት፣ ትክክለኛ ራእይ፣ ትክክለኛ እቅድ፣ ትክክለኛ አመለካከትና ትክክለኛ የሥራ ባህል ብለናል። እንግዲህ ያ ከተሟላ የእግዚአብሔር መልስ ደግሞ ምን አይነት ይዘቶችን ይዞ ነው የሚመጣው? ዝግጅት ወደ ውጤት እንዲመጣ ምን አይነት መሰረታዊ ነገሮች በእግዚአብሔር ደግሞ ይደረጋሉ የሚለውን እንመለከታለን። አንደኛ አንድ ሰው ትክክለኛ ራእይ፣ እቅድ፣ አመለካከትና የሥራ ባህል ቢኖረውም በጣም መሰረታዊ የሚሆነው በእግዚአብሔር ዘንድ ደግሞ ትልቅ ትኩረት የሚሰጠው የእግዚአብሔር አብሮነት የሚባል ነው። ሙሴ እንደሞተ ኢያሱ ስፍራውን የመሪነቱን ስፍራ ሲይዝ እንደዚህ ያሉት እግዚአብሔር ከሙሴ ጋር እንደነበረ ካንተም ጋር ይሁን እንጂ እኛ እንከተልሃለን፣ እንገዛልሃለን፣ እንታዘዝሃለን፣ እንመራልሃለን። ብቻ እግዚአብሔር ካንተ ጋር ይሁን። የእግዚአብሔር አብሮነት ይህንን መጽሐፍ ቅዱስ በተደጋጋሚ በዚህ በመጽሐፍ ምሳሌ 16:1 ላይ 16:3 ላይ 16:9 ላይ እንደዚህ ይላል። 16:1 ላይ የልብ መዘጋጀት ከሰው ነው፣ የምላስ መልስ ግን ወሳኙ ነገር ግን መሰረታዊው ነገር ግን የእግዚአብሔር መልስ ነው ይላል። ከእግዚአብሔር ዘንድ ነው ይላል። ሁለተኛ ስራህን ለእግዚአብሔር አደራ ስጥ፣ ሐሳብህም ትጸናለች። ስራህን ለማን? ለእግዚአብሔር። እግዚአብሔር ከሌለበት አይጸናም፣ አይሳካም ማለት ነው። ሶስተኛው ደግሞ እዛው 9 ላይ የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያዘጋጅለታል። እግዚአብሔር ከሌለበት አይሳካም። በጣም ብዙ ስልጣኔዎች፣ ብዙ ነገስታት፣ ብዙ መንግስታት፣ ብዙ ሀገሮች የፈራረሱት፣ ተገንብተው የወደቁት፣ ተነስተው የተቀመጡት፣ በርተው የጨለሙት፣ ፊት ሆነው ኋላ የሆኑት እግዚአብሔርን በመናቃቸው፣ እግዚአብሔርን ባለማክበራቸው፣ እግዚአብሔርን በማግለላቸው ነው። እግዚአብሔር ካለበት ይሳካል። ዝግጅት ኖሮ እግዚአብሔር ከሌለበት አይሳካም። የእግዚአብሔር እርዳታ ያስደንቀኛል። በሕይወቴ አይቻለሁ። የእግዚአብሔር እርዳታ ባዶን ነገር ሲሞላ፣ የተዘጋን ሲከፍት፣
የጨለመን ሲያበራ የወደቀን ሲያነሳ የከሰረን አንስቶ ሲያለመልም አይቻለሁ የእግዚአብሔር አብሮነት ወገኖቼ ሆይ አቻ የማይገኝለት የስኬት የጀርባ አጥንት ነው ሁለተኛው ከእግዚአብሔር አብሮነት ቀጥሎ እንደዚህ ይላል የተመዘነና የተመረመረ መንፈስ ሰው ሁሉ ስኬት ይፈልጋል ሰው ሁሉ ውጤት ይፈልጋል ሰው ሁሉ ድል ይፈልጋል ሰው ሁሉ ብልጽግናን ይፈልጋል ሰው ሁሉ ክብር ይፈልጋል ጥያቄው ግን ለምንድነው የሚፈልገው ምን ያደርግለታል ምን ያደርግበታል ሞቲቭ ምንድነው በጣም እንግሊዘኛው ላይ በጣም ደስ ይለኛል all a person's ways seem pure to them but motives are weighed by the Lord እግዚአብሔር ግን ልብን ይመዝናል ይላል እግዚአብሔር ግን ልብን ይመረምራል የኛ ሀገር ሰው እግዚአብሔር የእባብን ልብ አውቆ ነው እግር የነሳው ይባላል እግር ቢኖረው ማገሩን በሙሉ የዞረ ይነድፍ ነበር ማለት ነው እግዚአብሔር የሰው ልብ ይመዝናል አንዳንድ ሰው ሀብትን ብልጽግናን ገንዘብን ቢያገኝ ዓለምን ያጠፋበታል የልባችን ሞቲቭ በእግዚአብሔር ፊት ልትመረመር ልትመዘን ከብራ ልትገኝ ያስፈልጋታል የአማርኛው አቀማመጥ በጣም ደስ ይለኛል የሰው መንገድ ሁሉ በአይኖቹ ፊት ንጹህ ነው እግዚአብሔር ግን መንፈስን ይመዝናል የትኛው ክቡር ነው ይላል የትኛው ከባድ ነው የትኛው ቀላል ነው ይላል የትኛው የከበረ የትኛው የወደቀ ነው ይላል እግዚአብሔር ካልከበረ ነገር ጋር አይሰለፍም ሞቲቭ ትክክል ካልሆነ ነገር ጋር እግዚአብሔር የሰውን ፊት አይቶ አይመዝንም የሰው ልብ ይመረምራል በልብ ውስጥ ምንድነው ያለው ይላል አሜሪካኖች በዓለም ላይ እየዞሩ ማን የኒውክሌር ፓወርን መታጠቅ አለበት ማን ደግሞ መታጠቅ የለበትም የሚለውን አሜሪካኖች እየዞሩ ይመረምራሉ ይፈትሻሉ ኢራቅን ጓዳ ጎርጓዳውን ገብቶ ነበር ሲፈትሹት የነበረው ኢራንን ይፈትሹታል ኖርዝ ኮሪያን ይፈትሻሉ ሲሪያን ይፈትሻሉ ብዙ የዓለም መንግስታትንና ነገስታትን ሀገሮችን ይፈትሻሉ እነርሱ ያልፈቀዱለት የኒውክሌር ፓወርን የሚታጠቅ መንግስት የለም ለምንድነው ማን ነው ይሄንን መብት የሰጣቸው ተብሎ ይጠየቃል አንዳንዱ ከታጠቀ ዓለምን ያጠፋበታል ሞቲቭ ትክክል ስላልሆነ ነው ተብሎ ነው የሚከለከለው ወንድሜ ስራን ትፈልጋለህ ምን ታደርግበታለህ ገንዘብ በሚሊዮኖች እግዚአብሔር ቢሰጥህ ምን ታደርግበታለህ ስልጣን ብትጨብጥ አገር ብትመራ ምን ታደርግበታለህ የእውቀትን ቁንጮ ብትይዝ PhD ብትይዝ ፕሮፌሰር ብትሆን ምን ታደርግበታለህ ባለ ሀብት ባለ መሬት ባለ መኪና ባለ ትዳር ብትሆን ምን ታደርግበታለህ በልብ ውስጥ ያለው ዓላማ ምንድነው በልብ ውስጥ ያለው ራእይ ምንድነው በልብ ውስጥ ያለው እቅድ ምንድነው እግዚአብሔር ገንዘብ ቢሰጥ በአሜሪካን ሀገር በጣም የምወደው አንድ የእግዚአብሔር ቃል ሰባኪ እንደዚህ ይላል money with the mission እግዚአብሔር ገንዘብን ከሰጠ ከተልኮ ጋር አብሮ ካልሆነ ባለ ገንዘቡን ያጠፋዋል ስንቱ ነው በራሱ ገንዘብ የወደመው ስንቱ ነው በራሱ ሀብት የተመረዘው ስንቱ ነው በራሱ ንብረት የወደቀው ስንቱ ነው በራሱ ክብር የተጠላለፈው ስንቱ ነው በራሱ ዝና የተቀበረው ወገኔ በልብ ውስጥ ያለው ዓላማ ምንድነው ከእግዚአብሔር ቃል ጋር ካልተስተካከለ ከእግዚአብሔር ቃል ጋር ካልተወራረሰ ትክክለኛ አይደለም በህይወት ዘመኔ የኔ ታላቅ ፍቅር ከመጽሐፍ ቅዱስ ጋር ነው መጽሐፍ ቅዱስና እኔ መሃል የሚገባ ክርስቶስና እኔ መሃል የሚገባ ምንም ነገር እንዳይኖር እተጋለው የመጀመሪያው ፍቅሬ የመጨረሻው ፍቅሬ ለከበረው ለእግዚአብሔር ቃል ነውና ለዚህ መኖር እፈልጋለሁ የፈለገውን ያህል በከብር የፈለገውን ያህል ደግሞ ባልከብር ህይወቴ ከእግዚአብሔር ቃል ጋር እስከ ተገናኘና እስከ ተቆራኘ ድረስ የሚያሰጋኝ የሚያንቀጠቅጠኝ ምንም ነገር የለም የመጣው ሁሉ ቢመጣ የመጣው ሁሉ ደግሞ ቢሄድ አያስደነግጠኝም ዋነኛ ሀብትና ንብረቴ የእግዚአብሔር ቃል ነውና ምንድነው በልብ ውስጥ ያለው ምንድነው የከበረው እግዚአብሔር ልብን ሳይመዝን ህይወትን አያሳካምና
ሶስተኛው እንደዚህ ይላል እግዚአብሔር ልብን ከመረመረ ከመዘነ በኋላ አካሄዱን ያቀናለታል ይላል እነዚህን ሁለት ቃላት ለይቻያቸዋለሁ አንደኛው አካሄዱን የሚል ነው የሰው ህይወት አካሄድ ነው ዳይናሚክ ነው ማለት ነው ስታቲክ አይደለም ሙቭ ያደርጋል ይንቀሳቀሳል የሰው ህይወት አጋጣሚዎች አሉት ገጠመኞች አሉት እድሎች አሉት ከፍታዎች አሉት ዝቅታዎች አሉት ጭንቀቶች አሉት ደስታዎች አሉት ወገኔ ስትጨነቅ ጭንቀት ያንተ ብቻ እንዳይመስል ዓለም ሁሉ ይጨነቃል ስትደሰት ደስተኛ አንተ ብቻ እንዳይመስል ዓለም ሁሉ ይደሰታል የስሜት ውጣውረድ የህይወት ውጣውረድ የሰው ልጅ ዕጣ ፈንታው ነው አዳም ከኤደን ገነት ከተባረረ ጊዜ ጀምሮ የህይወት ገጠመኞች ጨለማና ብርሃን መራራና ጣፋጭ ናቸው በኤደን ገነት ውስጥ እንደተወለደ የገነትን ዘላለማዊ ህይወት የሚኖር ማንም ሰው የለም አካሄዱን ውጣውረዱን ጫካ ውስጥ ዱር ውስጥ ጨለማ ውስጥ በረሃ ውስጥ እግዚአብሔር ሰውን ካልመራ መንከራተት ነው ጥንትን ዘምረው ነበር ኑሮ ከጌታ ከኢየሱስ ጋራ በተራራ በሸለቆ ቢሆን በተራራ ሃሌሉያ ኑሮ ከጌታ ከኢየሱስ ጋራ በሸለቆም ቢሆን በተራራ አመቺ ነው ደስ ያሰኛል እርካታን ይሰጣል ኑሮ ከጌታ ከኢየሱስ ጋራ ያ ፕሬዲክተብል ነው የተመጣጠነ ነው ይዘቱን መስመሩን ሐዲዱን መንገዱን የማይለቅ ነው መጨረሻ ላይ ያቃናለታል ይላል ቢጣመም እንኳን ያቃናዋል ቢጠፋ እንኳን ያስተካክለዋል ዛሬ እግዚአብሔር ባርካቸው ይለኛል ህይወታችሁ የጠፋባችሁ ልንገራችሁ ይስተካከላል የወረደባችሁ ይነሳላችኋል ልባችሁን ብቻ መርምሩ ዝግጅታችሁን አጠናክሩ ራእይን ከእግዚአብሔር ጠይቁ ራእዩን በቅድ ደግፉት ትክክለኛ ተስፋ ያለው እምነት ያለው ድልን የሚሸት አመለካከት ያዙ ከሁሉ በተጨማሪ ደግሞ ወገኖቼ ሆይ በስራ ትጉ ጠንካራ ሰራተኞቹ ነው ያንን እግዚአብሔርን ጨምሩበት ከእግዚአብሔር ጋር ተጣበቁ ልባችሁና ሞቲቫችሁ ከእግዚአብሔር ቃል ጋራ ከፍቅር ጋራ ከእምነት ጋራ የተያያዘ ይሁን ያን ጊዜ ውጣውረድ ቢመጣ ወጀብ ማዕበል ቢነሳ አትፍራ ሰንጥቀት አልፋለ ቢጨልም ይነጋል ቢመር ወደ ጣፋጭነት ይለወጣል ብትታመም ትፈወሳለ ብትወድቅ ትነሳለ ጠላት ቢበዛብህ ታሸንፋለ አትፍራ ወገኔ እግዚአብሔር ካንተ ጋራ ነውና እግዚአብሔር መንገድህን ያቃናልሃል የተዘጋጀ ልብ የተሳካ ህይወት እግዚአብሔር ይስጣችሁ እጅግ በጣም እንደምወዳችሁ እናንተም ታውቃላችሁ ሆሳና ላይ ሜይ 8 እንገናኛለን ሆሳና መካነ ኢየሱስ በሳምንቱ ደግሞ ሻሸመኔ ላይ ለአራት ቀናት በሚደረገው ኮንፈረንስ እንገናኛለን በጸሎታችሁ ከኛ ጋር ሁኑ እግዚአብሔር በየቤታችሁ ይባርካችሁ መልካም የፋሲካ በዓል ይሁንላችሁ አሜን ታላቅ መንፈሳዊ ድግስ በሻሸመኔ ከተማ ከግንቦት 3 እስከ 7 ድረስ የሚቆም ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ሕያው ነው የሻሸመኔ አብያተ ክርስቲያናት ኅብረት ከቄስ ዶክተር ገመቺስ ደስታ ጋር በመተባበር ከግንቦት 3 እስከ 5 የመሪዎች ስልጠና ከግንቦት 6 እስከ 7 ታላቅ መንፈሳዊ ማናቃቂያ ኮንፈረንስ የተዘጋጀ ሲሆን በእለቱ በሻሸመኔ ሸዋበር ቃልዮት ቤተክርስቲያን በመገኘት የበረከቱ ተካፋዮች እንዲሆኑ በጌታ ፍቅር ተጋብዘዋል አገልጋዮች ቄስ ዶክተር ገመቺስ ደስታ ከአሜሪካ ሀገር ከሚመጡ አገልጋዮች ጋር ዘማሪያን ዘማሪ ኤፍሬም አለሙ ዘማሪ ዳዊት ቦሩ ዘማሪ ኬፋ ሚደቅሳ ኑ የእግዚአብሔርን ሥራ እዩ